አዲስ አበባ ህጻናትን ለማሳደግ ምርጧ አፍሪካዊት ከተማ እናደርጋታለን ብለን አልመን በቀዳማዊ ልጅነት ፕሮግራማችን በርካታ ስራዎችን ስንሰራ ቆይተናል። በርካታ ውጤቶችንም ማየት ጀምረናል። በተለይም እያንዳንዱ ሰፈር፣ እያንዳንዱ ቤት፣ እያንዳንዱ ወላጅ ስለ ህጻናት በቂ ትኩረት የሚሰጥ በቂ ግንዛቤ ያለው ህጻናት ሁለንተናዊ እድገት እንዲኖራቸው በአካል በአእምሮም እየተገነቡ ማደግ እንዲችሉ ይሄ ደግሞ መብታቸው እንደሆነ ታውቆ እውቀትም ጭምር ያለን ሆነን በማሳደግ በኩል አዲስ አበባን እየገነባናት ነው ያለነው። በእያንዳንዱ የአዲስ አበባ አካባቢዎች ከሄድን በርካታ የህጻናት መጫወቻዎችን እናገኛለን። የህጻናት መዋያዎችን እናገኛለን። ከዛ ባሻገር ፕሮግራማችንን በተሟላ ሁኔታ ለመተግበር ያስችለን ዘንድ በእያንዳንዱ ቤተሰብ አካባቢ ያለው የህጻናት ሁኔታ እያንዳንዱ ወላጆች ጋር ያለው ለህጻናት የሚያስፈልገው ድጋፍ፣ እንክብካቤ፣ የተሟላ እድገት እንዲኖራቸው ለማድረግ የሚችል እውቀት፣ መረጃ፣ ማስረጃ መኖሩን እየተከታተልን የምንሰራበትን የአሰራር ስርዓት ተግብረን ነው ስንሰራ የቆየ ነው። ለዚህም ወደ 5000 የሚሆኑ ክትትል የሚያደርጉ ባለሙያዎችን ቀጥረን እያንዳንዱ ህጻናት ጋር ያለውን ፍላጎት በማወቅ ምን አይነት ድጋፍ እንደሚያስፈልጋቸው በትክክል ተይዘው እንደሆነ መረጃ ይደርሳቸው እንደሆነ የጎደለውን ጉዳይ በመለየት እሱን የፕሮግራማችን አካል አድርገን እሱ ላይ አቅደን ስንሰራ ቆይተናል። በዚህም በብዙ መቶ ሺዎች የሚቆጠሩ ህጻናትን መድረስ ችለናል። በህጻናቱ አማካኝነት እናቶችንም መድረስ ችለናል። ነገር ግን ከተማችን ሰፊ ናት። ብዙ አሁንም ልንደርሳቸው የሚገቡ ህጻናት አሉ። ፕሮግራማችን ቀጣይነት ያለው ነው። በፕሮግራማችን ውስጥ ግን በልዩ ሁኔታ ሊታዩ የሚገባቸው ልዩ ፍላጎት ያላቸው የነኚህ የልዩ ፍላጎት ደግሞ ተለይተው መሟላት ያለባቸውን ግብአቶች በማሟላት በኩል የለየናቸው ህጻናት እንዲሁ መደገፍ ስላለባቸው እነሱም እንደሌሎቹ ህጻናት የመጫወት የማወቅ አጠቃላይ አካባቢያቸው ላይ ያለውን ሁኔታ የመጠቀም መብት ስላላቸው ሊደረግላቸውም ስለሚገባ ፕሮግራማችንም አንዱን ይህንኑ ትኩረት ስለሚያደርግ እነኚህን ህጻናት መለየት ተችሏል። ዛሬ እየደገፍናቸው ያለነው የአካል ጉዳት ያለባቸው ዊልቸር የሚያስፈልጋቸውን ህጻናት ነው። ሌሎች ፍላጎትም ያላቸው አሉ። እንደዚሁ በየደረጃው እየደረስናቸው እንሄዳለን። ተባብረን አብረን ከሰራን ለነኚህ ህጻናት መድረስ ከባድ አይደለም። ከተማ አስተዳደሩ ጀምሮታል። ከተማ አስተዳደሩ ከጀመረው በኋላ በርካታ አጋሮችን ያገኘ ነው። ወደፊትም ብዙ አጋሮችን እናገኛለን ብለን ነው የምናስበው። ስለዚህ የማስተባበር ኃላፊነታችንን እንወጣለን። ህጻናቶቹ ጋር ደግሞ በትክክል የሚደገፈው ድጋፍ ሁሉ እንዲደርሳቸውና አላማውን እንዲያሳካ ቁጥጥርና ክትትል እናደርጋለን። በዚህ ሁኔታ ህጻናቱ የተሟላ እድገት እንዲኖራቸው መብታቸው እንደሌሎቹ ህጻናት ተጠብቆ እንዲኖሩ ለማድረግ የሚያስችለውን ስራ ተባብረን በጋራ እንሰራለን። ከዚህ በፊት በባህላችን ህጻናት የተለያየ የአካል ጉዳት ካጋጠማቸው የሚደረገው ታውቃላችሁ፣ እንዳይወጡ እንዳይታዩ እስከ ማድረግ ድረስ ነበረ። ዛሬ ከዛ ተሻግረን ወላጆችም ያስፈልገናል፣ ይሄ መሟላት አለበት ወደሚል ግንዛቤና እስከ መጠየቅ ድረስ የደረሱበት ሁኔታ ደግሞ ትልቅ ሽግግር ነው። ይሄንን እንደ ግብአት እንጠቀመው፣ እንተባበር። እስካሁን ድረስ ላደረጋችሁ ትብብር ደግሞ በራሴም በከተማ አስተዳደሩም ስም በእነኚህ ተጠቃሚ ህጻናትም ስም ከልቤ ላመሰግናችሁ ወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።